መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የመስቀሉ ስር ያደራ ልጆች በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን ብለን እግዚአብሔርን እንድናመሰግን እግዚአብሔር ባርኮ ቀድሶ ለዚች ሰዓትና ለዚች ደቂቃ ያደረሰን ልዑል እግዚአብሔር የተመሰገነና የተከበረ ይሁን። እሱን አመስግነን ውርሷን የማንተዋት ወላዲተ አምላክ አኩራሪተ መዓት ሰዓሊተ ምሕረት ወላዲተ አምላክ ድንግል ማርያም ከፈጣሪ በታች ከፍጡራን በላይ በሁሉም አንደበት ክብር ምስጋና ይድረሳት። አሜን። ጻድቃን ሰማዕታት፣ ቅዱሳን መላእክት፣ አበው አባቶቻችን እግዚአብሔር ባከበራቸው መጠን ክብርና ምስጋና ይድረሳቸው። አሜን። እሺ እንግዶቻችን እንኳን በሰላም መጣችሁ ወደ ማህበራችን። አሜን። እንኳንም በሰላም ተጠቃችሁ። እሺ ስለመጣችሁ ደስ ብሎናል። ማህበራችን ፈለገ ሃይማኖት ሄሮ መድኃኔዓለም እናታችን ቅድስት ድንግል ማርያም ሰማዕቷ ቅድስት አርሴማና የክርስቶስ ሙሽራ ሰማዕቷ ቅድስት ዑራኤል በጎ አድራጎትና ጽዋ ማህበር ፈቃደኛ ሆናችሁ ለጥያቄና መልስ ስለመጣችሁልን እጅግ አድርገን እናመሰግናለን። እሺ እንግዶቻችን ፕሮግራማችን በጸሎት እንጀምራለን። ለጸሎት እንዘጋጅ። እሺ እግዚአብሔር ያዘጋጀን። እሺ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ፊታችንና መላ ሰውነታችንን 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ እታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ምልዕተ ጸጋ እግዚአብሔር መስለኪ ሰአሊ ወጸሊ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ አሜን። እሺ የልዑል እግዚአብሔር ቤተሰቦች፣ እሺ ፕሮግራማችንን እግዚአብሔር አምላክ በመሀላችን ተገኝቶ ይባርክልን። እሺ በመጀመሪያ የሚገኘው እህታችን ወለተ ጻድቅ ከወለተ ጻድቅ ነው የምንጀምረው። እህታችን ወለተ ጻድቅ ከቅድስት ድንግል ማርያም ማህበር። እሺ እማዬ ጥያቄሽን አዳምጪ። የመጀመሪያ ጥያቄሽ እንደዚህ ይላል። እውነት ሐሰት ነው ጥያቄውን የምትመልሽው። የመጀመሪያ ጥያቄሽ ቁጥር 1 ዋጋችሁ በሰማያት ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ሐዋርያትን እንዲሁ አሳዷቸዋልና። ይህንን ኃይለ ቃል የምናገኘው የማቴዎስ ወንጌል ምዕራፍ 5 ከቁጥር 12 ላይ እናገኛለን ይላል። እውነት ወይም ሐሰት በማለት ትመልሻለሽ እህታችን ወለተ ጻድቅ ከቅድስት ድንግል ማርያም ማህበር። እሺ እህታችን ቃሪያትን ቃለ በረከትን ያሰማልን። እስቲ ጥያቄውን ድገሚልኝ። እሺ አዳምጪ። አንደኛ ጥያቄ ዋጋችሁ በሰማያት ነውና ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ሐዋርያትን እንዲሁ አሳዷቸዋልና። ይህንን ኃይለ ቃል የምናገኘው የማቴዎስ ወንጌል ምዕራፍ 5 ከቁጥር 12 ላይ ነው ይላል። እውነት ወይም ሐሰት በማለት ትመልሳላችሁ። እሺ እህታችን ቃሪያትን ቃለ በረከትን ያሰማልን። ከመልሱ ይማራል። እውነት። እሺ ለእህታችን ወለተ ጻድቅ ቃልዮትን ያሰማልን። እውነት ነው፣ መልሱን አግኝተዋለች። ከቅድስት ሥላሴ ማህበር መልሷን አግኝታለች ማለት ነው። ሁለተኛ ጥያቄ ከእህታችን
አስካለ ማርያም ከቅድስት ሥላሴ ነው የምንጀምረው። እህታችን ጥያቄሽን አዳምጪ። ሁለተኛ ጥያቄ እንዲህ ይላል፣ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል። ይህን ኃይለ ቃል የምናገኘው የማቴዎስ ወንጌል ምዕራፍ 5 ከቁጥር 22 ላይ ነው ይላል። እውነት ወይም ሐሰት በማለት ትመልሻለሽ እህታችን አስካለ ማርያም ከቅድስት ሥላሴ ማህበር። እሺ እህታችን ቃለ በረከትን ያሰማልኝ። መልሱን ድገምልኝ ጥያቄውን። እሺ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል። ይህን ኃይለ ቃል የምናገኘው የማቴዎስ ወንጌል ምዕራፍ 5 ከቁጥር 22 ላይ ነው ይላል። እውነት ወይም ሐሰት በማለት ትመልሻለሽ። እሺ ቃልዎትን ያሰማልኝ። ከመልሱ እማራለሁ። እውነት። እሺ እህታችን አስካለ ማርያም ከቅድስት ሥላሴ እሷም አግኝታለች። ቃልዎት ያሰማልን። እሺ አሁንም እህታችን አስካለ ማርያም ከቅድስት አርሴማ ማህበር ጥያቄሽን አዳምጪ። ለሁለት ጌታዎች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ይህንን ኃይለ ቃል የምናገኘው የማቴዎስ ወንጌል ምዕራፍ 6 ከቁጥር 24 ላይ ነው ይላል። እህታችን አስካለ ማርያም ከቅድስት አርሴማ ማህበር እውነት ወይም ሐሰት በማለት ትመልሻለሽ። እሺ እህታችን ወለተ ሚካኤል ተባረኪ፣ ቃልዎትን ቃለ በረከትን ያሰማልን። ይቅርታ እስኪ ጥያቄውን ድገሚልኝ። እሺ እህታችን ይቅር ለእግዚአብሔር ነው። ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ይህን ኃይለ ቃል የምናገኘው የማቴዎስ ወንጌል ምዕራፍ 6 ከቁጥር 24 ላይ ነው ይላል። እውነት ወይም ሐሰት በማለት ነው የምትመልሹ እህታችን አስካለ ማርያም ከቅድስት አርሴማ ማህበር። እውነት ከመልሱ እማራለሁ እህታችን ወለተ ሚካኤል። ቃልዎት ያሰማልን። በትክክል አግኝተዋለች። መልሱ እውነት ነው። ተባረኪ፣ ቃልዎትን ያሰማልን። እሺ አንደኛውን ዙር ጥያቄ ሶስቱም አግኝተዋል። ቃልዎት ያሰማልን። እሺ አሁን ወደ እህታችን ወለተ ጻድቅ እንመጣለን ከቅድስት ድንግል ማርያም። ጥያቄሽን አዳምጪ። አሁንም እውነት ሐሰት ላይ ነው የምንገኘው። ሁለተኛ ዙር ስትጦሙ እንደ ግብዞቹ አትጠወልጉ፣ ለሰዎቹ እንደ ጦመኛ ልትታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። ይህን ኃይለ ቃል የምናገኘው የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ላይ ነው ይላል። አዳምጪ። ስትጦሙ እንደ ግብዞች አትጠወልጉ፣ ለሰዎች እንደ ጦመኛ ልታዩ ፊታቸውን ያጠወልጋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። ይህን ኃይለ ቃል የምናገኘው ማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ላይ ነው ይላል። እህታችን ወለተ ጻድቅ ከቅድስት ድንግል ማርያም ማህበር። እሺ እህታችን ወለተ ሚካኤል ቃልዎትን ቃለ በረከትን ያሰማልን። ከመልሱ እማራለሁ። እውነት ነው። ቃልዎት ያሰማልን። በትክክል አግኝተዋለች። እሺ አሁንም እህታችን አስካለ ማርያም ከቅድስት ሥላሴ ማህበር ጥያቄሽን አዳምጪ። እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም አብርሃም አባት አለን ማለትን አትዘምሩ። ከእነዚህም ድንጋዮች ለአብርሃም ሊያስነሳለት እግዚአብሔር እንዲችል እላቸዋለሁና። ይህን ኃይለ ቃል የምናገኘው
የሉቃስ ወንጌል ምዕራፍ 3 ከቁጥር 8 ላይ ነው ይላል። እውነት ወይም ሐሰት በማለት እህታችን ትመልሻለሽ። እሺ እህታችን ቃለ በረከትን ያሰማልን። ከመልሱ እማራለሁ። አሰጥ በትክክል አግኝተዋለች እህታችን። መልሱን ሐሰት ነው። የሉቃስ ወንጌል ምዕራፍ 3 ቁጥር 14 ላይ እናገኛለን። ቃልዮትን ያሰማልን። ከቅድስት ሥላሴ አግኝተዋለች መልሱን። እሺ አሁንም አስካለ ማርያም ጥያቄሽን አዳምጪ። እሺ መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል አላቸው። ሀ የማርቆስ ወንጌል፣ ለ የሉቃስ ወንጌል፣ ሐመሩሃ የማቴዎስ ወንጌል፣ መ የዮሐንስ ወንጌል። እሽታችን ወለተ ሚካኤል ጥያቄውን ድገሚልኝ። እሺ መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል አላቸው። ይህን የምትመልሹ ወይም ምርጫ ነው እህታችን። ሀ ማርቆስ፣ ለ ሉቃስ፣ ሐመሩሃ ማቴዎስ፣ መ ዮሐንስ። ሐመሩሃ የማቴዎስ ወንጌል ከመልሱ እማራለሁ። እሺ እህታችን አላገኘችውም። መልሱ ለከሉቃስ ሉቃስ 3:17 ላይ ነው የሚገኘው። እህታችን አላገኘችም። እሺ ሁለተኛ እህታችን ወለተ ጻድቅ ከቅድስት ድንግል ማርያም ጥያቄሽን አዳምጪ። የሜላኤል ልጅ፣ የቃይናን ልጅ፣ የሄኖስ ልጅ፣ የሴት ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ። ሀ ሉቃስ 3:12፣ ለ ዮሐንስ 3:28፣ ሐመሩሃ ማቴዎስ 5:34፣ መ ሉቃስ 3:38። አዳምጪ። የሜላኤል ልጅ፣ የቃይናን ልጅ፣ የሄኖስ ልጅ፣ የሴት ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ። ሀ ሉቃስ 3:12፣ ለ ዮሐንስ 3:28፣ ሐመሩሃ ማቴዎስ 5:34፣ መ ሉቃስ 3:38። እሺ እህታችን ወለተ ሚካኤል ቃለ በረከትን ያሰማልን። ከመልሱ እማራለሁ። ሀ ሉቃስ 3:12 ላይ እናገኛለን። እሺ ምርጫውን መልሱን ጥቅሱን አገኝተዋለች። መልሱ ግን የመልሱን የያዘው ፊደል ግን ተሳስታለች። ምን እናድርግ? እንስጣት አይደል? እሺ እህታችን ችግር የለውም። የትኛው ላይ ነው የምናገኘው? ያው ከመልሱ እንማራለን። እሺ መልሱን አግኝታለች። ሉቃስ 3:38 ነው፣ ግን የያዘው ፊደል መ ነው። እሷ ያለችው ሐመሩሃ ነው። እሺ እህታችን ችግር የለውም። በቃ ስለዚህ እንስጣት። እሺ ወለተ ሚካኤል ያው መልሱን ካገኘችው ይሰጣት ማለት ነው። መልሱን ካገኘችው የእናታችን እመቤታችን ከቅድስት ድንግል ማርያም ማህበር መሰለችኛ ገነት ወለተ ጻድቅ። አው ቃልዮት ያሰማልን። እንደዛ ነው። እሺ እሺ ቃልዮት ያሰማልን። ተባረክ። እሺ አሁን ደግሞ ተረኛ ከቅድስት ሥላሴ ይሆናል። እህታችን አካለ ማርያም ጥያቄሽን አዳምጪ።
የዘብዴዎስንም ልጅ የያዕቆብንም ወንድም ዮሐንስን ቦአርጌንስም ብሎ የሰየማቸው የነጎድጓድ ልጆች ማለት ነው። ሀ ዮሐንስ ላይ፣ ለ ሉቃስ ላይ፣ ሐመርሃ ማቴዎስ ላይ፣ መ ማርቆስ ላይ። አዳምጪ። ምርጫውን ዲገምልኝ። እሺ ሀ ዮሐንስ፣ ለ ሉቃስ፣ ሐመርሃ ማርቆስ፣ መ ማቴዎስ። እሺ ታችን ከመርሱ ማለትን ቃለ በረከትን ያሰማልን። ከመርሱ ማለቱ ሐመርዋ ቃልዮት ያሰማልን። በትክክል አገኝተዋለች እህታችን አስካለ ማርያም ከቅድስት ሥላሴ አገኝተዋለች። እሺ ሶስተኛ ዙር ጥያቄያችንን እንጀምራለን። የሶስተኛ ዙር ጥያቄያችን ባዶ ቦታ ነው። ባዶ ቦታውን ነው የምትሞሉት። አሁን እህታችን አስካለ ማርያም ከቅድስት አርሴማ ማህበር ጥያቄሽን አዳምጪ። እሺ ወደ ዮሐንስም መጥቶ መምህር ሆይ ዳሽ በዮርዳኖስ ማዶ ካንተ ጋራ የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ይህን ኃይለ ቃል የምናገኘው ዳሽ ወንጌል ላይ። ጥያቄውን ይድገሙት እስኪ። እህታችን ወለተ ማርያም ጥያቄውን ድገም የማየ። እሺ ወደ ኢየሱስንም መጥቶ መምህር ሆይ ዳሽ የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ይህን ኃይለ ቃል የምናገኘው ዮሐንስ 3:26 ነው። ባዶ ቦታውን ነው የምትሞዩ። ወለተ ማርያም እኔ ዳሽ ሞላ ነው የምሞላው። ምንድን ነው? ምን ጥያቄውን ድገሚልኝ እስኪ አንዴ፣ ድምፅሽ ይቆራረጣል። እሺ ይቅርታ፣ ኔትወርክ ይዞኝ ይሆናል። አዎ ዳሽ ሙላ ነው የምትሞዩ እህታችን አዳምጪ። እሺ ወደ ዮሐንስም መጥቶ መምህር ሆይ ዳሽ የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። በዮርዳኖስ ማዶ ከአንተ ጋር የነበረ አንተንም የመሰከርክለት ከመልሱ እማራለሁ እኔ። እሺ በትክክል አገኝተዋለች። ይህንን ያው የምናገኘው ዮሐንስ 3:26 ላይ እናገኛለን። ቃለ ሕይወት ያሰማልን። ከቅድስት አርሴማ ማህበር እህታችን አስካለ ማርያም አገኝተዋለች። እሺ ሁለተኛ ዙር ጥያቄ እህታችን አሁንም አስካለ ማርያም ከቅድስት ሥላሴ ማህበር ጥያቄሽን አዳምጪ። ዳሽ ደግሞ ሊጠመቁ መጥተው መምህር ሆይ ምን እናደርግልህ አሉት። አዳምጪ። ዳሽ ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ አሉት። ባዶ ቦታን ነው የምትሞዩ እህታችን። እሺ ቃልህን ቃለ በረከትን ያስተማረኝ እኔ ከመርሱ እማራለሁ። አትሞክሪም? መልስ አልሰጠሽንም።
እሺ እህታችን ዝም ብላለች። ስለዚህ አላገኘችውም፣ ነጥብ አያዝላትም ማለት ነው። መልስ የሚሆነው መልሱ ቀራጮችም ነው የሚለው ሉቃስ 3:12 ላይ እናገኛለን። እሺ እህታችን አሁንም ወለተ ጻድቅ ከቅድስት ድንግል ማርያም ጥያቄሽን አዳምጪ። ባዶ ቦታ ነው። የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም እናቴም አለ። እሺ እህታችን ቃል በረከትን ያሰማልን። ጥያቄውን ድገሚልን። እሺ ዳሽ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም ነው፣ እናቴም ነው አለ። እሺ እህታችን ወለተ ሚካኤል ቃል በረከትን ያሰማልን። ከመልስ እማራለሁ። የእግዚአብሔር ፈቃድ የሚያደርግ ይህን የምናገኘው የማርቆስ ወንጌል ምዕራፍ 3 ቁጥር 35 ላይ እናገኛለን። በትክክል አግኝቷለች እህታችን ወለተ ጻድቅ ከቅድስት ድንግል ማርያም ቃለ በረከትን ያሰማልን፣ ጸጋውን ያብዛላችሁ። ፕሮግራማችን ደስ በሚል ሁኔታ አጠናቀናል። እህታችን አስካለ ማርያም ከቅድስት ስላሴ ጥያቄ አንስታለች እና ለሁላችሁም ቃለ በረከትን ያሰማልን። ማህበራችንን እውነት ፍቃድታችሁ እንደዚህ ደስ የሚል ጊዜ ስላሳለፋችሁ ፍቃደኛ ሆናችሁ መጣችሁ በረከት ስለተካፈላችሁ እጅግ ደስ ብሎናል። ሌላ ጊዜ ደግሞ በሌላ ፕሮግራም እንገናኛለን። እግዚአብሔር አምላክ የተመሰገነ ይሁን። ፕሮግራማችንን በጸሎት እንዘጋለን። ሁላችሁም እግዚአብሔር አምላክ ያክብርልን። እሺ እስካሁን ድረስ በመሀላችን ተገኝቶ ያስተማረን የመከረን የገሰጸን ልዑል እግዚአብሔር ስም የተመሰገነ የተከበረ ይሁን። እሺ አባታችንን እናመሰግነዋለን። ስሙን እንደዚህ እያለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ጸጋን የተመላሽ ሆይ ደስ ይበልሽ፣ ጸጋን የተመላሽ አማኑኤል እናት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። ለሁላችሁም ቃለ ሕይወት ቃለ በረከት ያሰማልን። በእውነት እጅግ በጣም አድርገን እናመሰግናለን። በሌላ ጊዜ እንግዲህ እስከምንገናኝ በሰላም ወደ ቤታችሁ ግቡ። እግዚአብሔር አምላክ ይባርካችሁ። አባታችን ቸሩ መድኃኔዓለም ይባርካችሁ። እናታችን ድንግል ማርያም ትባርካችሁ። ሰማዕቷ ቅድስት አርሴማ፣ ሰማዕቷ ሙሽራ ሙላኤል ትባርካችሁ። ተባረኩ። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። አሜን። ለሁላችንም ወለተ ሚካኤል ተባረኪ። ቃለ ሕይወትን ቃለ በረከትን ያሰማልን፣ ጸጋውን ያብዛላችሁ። አሜን።